በነገራችን ላይ ብሩኬ እንደዚህ ያደርጋል ብዬ እኔ አስቤም አላቅም ነበረ። እንደዚህ ምናምን በጭራሽ። ዛሬ የሰማሁት ነገር ጆሮ የሚያደነዝዝ ነገር ነው ውዶቼ። ልቤማ እኮ ተደነዘዘ ቆይቷል። ጆሮ የሚያደነዝዝ ነገር ነው። ጆሮአችሁን ጨብጣችሁ ማዳመጥ ትችላላችሁ። ወይኔ እንግዲህ እየተቃጠሉ ጥርስ። አሁን እኔ ከልቤ አይደለም የሚሳኩትኝ ጥርሴ ነው። ይሄ የቸኮሌት ትራፊ ጥርሴ ነው ያለው። ሳኩም ምን እንዴት ብዬ እንደምነግራችሁ ራሱ ግራ ገብቶኛል። ሰላም ጤና ይስጥልኝ ድና የተከበራችሁ ይህን ቻናል ተከታታዮች ሰላማችሁ ዛልኝ በያላችሁበት። እንግዲህ እንደምናውቀው ብሩኬና ሀይሚ ምርጥ ፍቅረኛሞች ብለን ነው የምናስባቸው። ነገር ግን ብሩኬ ለሀይሚ ፍቅሩን አልገለጠላትም። ይሄ ሁላ ነገር ሳለ ነገር ግን አሁን ላይ ብዙ ብሩኬንና ሀይሚን የሚያራርቁ ክፍተት የሚፈጥሩ በእነሱ መሀል ብዙ ነገሮች ተፈጥረዋል። ከነዛ ነገሮቹ ውስጥ በጥቂቶቹ ግማሾቹን ሰማሁኝና እኔ አላቅም ማለት ሀይሚም ከዚህ በፊት ተናግረዋለች ይሄን ነገር ማለት ነው። መግቢያ ላይ ነው ያወራችው ብሩኬ የሴት ጓደኛ እንደሚያበዛ ሀይሚም ተናግራለ ቪዲዮ ላይ። አሁንም ይሄ ነገር ደግሞ በዚቹ ኬዝ ነው ከሷ ጋራ እንደተጣሉ የሰማሁትኝ። እንደገና ደግሞ ምን መሰላችሁ ብሩኬ እንደዚህ ፕራይቬት ላይ ሲያወራ በጥንቃቄ ቢያወራ ብዬ ሁሌም አስባለሁኝ። ብሩኬ ለሴት ልጅ ክብር አለኝ ይላል። ለሴት ልጅ ካለው ክብር አንጣር ይመስለኛል እንደዚህ እያለ ሴቶቹን የሚያወራቸው ወየ የኔ እናት ወየ የኔ እናት ምናምን ነገር። እሱ ደግሞ እንደሚያወራቸው እነዛ ሴቶች እንደሚያወራቸው ስክሪንሾት እያደረጉ ለቅማሟ ይልኩላታል። አስቡት። ምን አለች ትናንትና እኮ ኢንስታግራም ስቶሪ ላይ ምን አለች ሀይሚ 10 አመት ሙሉ 10 ጓደኛ ተመቀያየር 10 አመት የሚቆይ አንድ ምርጥ ጓደኛ መያዝ ይበልጠዋል ብላለች። ከምን የተነሳ ነው ብላችሁ እንኳን አላሰባችሁም? አንዳንድ ድፍንቅሎች አላችሁ እናንተ የምትሉት ሀይሚን ያለምንም ምክንያት ልጁን እንትና አትበው ምናምን ብላችሁ ትሳደባላችሁ። አሁን እኔ ነገሩን እስከማጣራ ድረስ ብሩኬን ክፉ ቃል አልተናገርኩኝም። እንደውም ሀይሚን ነበር ሰውቅሳት የነበረው። ሀይሚ እውነት ልክ ነሽ፣ ይሄ ነገር ከሰው ሰምተሽ ነው፣ እውነትሽን ነው ምናምን ነገር። ይሄ ነገር የተነገረ ነገር እርግጠኛ ነው እውነት ነው ብዬ እኔ ያረጋገጥኩት ከዚህ በፊት ሀይሚ ብሩኬ የሴት ጓደኞች ያበዛሉ፣ በዛ ምክንያትም ተጣልተን እናውቃለን፣ ያ ብዙ ጊዜ እኔ እና እሱን ያጋጭናል ብላ ስለተናገረች ከተነገረኝ ነገር ጋር ደግሞ አመንኩኝ። ስላመንኩበት ነው ቪዲዮ እየሰራው ያለሁት። እናንተ ግን ሁሉ ጊዜ የሆነ ነገር ጀምረሽ እሱን ለማስጠቆር አንቺ ሁሉ ጊዜ ነገር ይዘሽ ትመጫለሽ ምናምን ትላላችሁ። ለብሩኬ አጠቅሙት ወይን ለሃይሚ አጠቅሟት። ምድረ ባልቴት የራስሽን ጊዜሽን ዋጥ አድርገሽ በልተሽ የራስሽን ጊዜሽን አቃጥለሽ የሰውን ጊዜ እንዲቃጠል ልክ የአንቺ ጊዜ እንደተቃጠለው ሁሉ የዚች አንድ ፍሬ ልጅ እድሜ እንዲቃጠል ታደርጊያለሽ። በግልጽ ፍቅሩን በሚዲያ ይግለጽላት። አለቀ። በሚዲያ ፍቅሩን ተገለጠላት። ይቺ ልጅ ልቡ አርፎ ይኖራል። ሴት ልጅ እኮ ናት፣ እድሜዋ ያሳስባታል አይደለ እንዴ? ስለዚህ የሚፈልጋት ከሆነ ይሄ ተስፋ የአራት ልጆቼ እናት ምናምን ይሄ ተስፋ እኔና አንቺ ምናልባት እኮ ፈጣሪ ብሎት እኔና አንቺ ተጋብተን ስንኖር ምናምን ፈጣሪ ብሎት ነው የሚለው ማለት ነው። እርግጠኛ አይደለሁም ለማለት ነው። ብሩኬ እርግጠኛ አይደለሁም ለማለት ነው። ፈጣሪ ብሎት ብሎ የሚያወራ ሰው ካለ በህይወት ውስጥ መንቅረሽ ማስወጣት አለብሽ። ገና እሱ እርግጠኛ አይደለም ማለት ነው ባንቺ። ገብቶሻል? ባንቺ አልተማመነብሽም ማለት ነው። ለሆነ ነገር ስለምታስፈልጊው ነው ከሱ ጋር የምትታየው ወይንም እሱ ካንቺ ጋር የሚታየው እንጂ ከዛ ውጪ ለነገ ህይወቴ ትሆናለች ብሎ እርግጠኛ አልሆነብሽም ማለት ነው። ምናልባት የሚባል ወሬ የሚጨምር ሰው ካለ በጣም መጠራጠር አለብሽ። ጆሮሽን አቁመሽ እንደ ቄላዳ ዝንጀሮ አዳምጠሽ ማለፍ ሳይሆን ያለብሽ ከምን የተነሳ ነው ምናልባት ብሎ ሊያወራ ይቻለው የሚለውንም ከጥርጣሬና ከገነዛቤ ውስጥ መዋል አለብሽ ሴትዮ። ይሄን ነው እኔ ማለት የምፈልገው። እና ሌላ እኔ ማለት የምፈልገው ነገር ቢኖር በተጨማሪ ብሩኬ
ፕራይቬት ላይ የምታወራቸው ሴቶች ሊያወሩክ ይችላሉ። አንተ ሄዳ አታወራቸውም። እርግጠኛ ነኝ አይን አውጣ ጠንፊዎች አሉ። እርግጠኛ ሆኜ አስረግጬ ስነግራችሁ ማለት ነው። ለሴት ልጅ ክብር እንዳለህ እናውቃለን። ሀይሚም ሴት ልጅ ናት። ከዛም አልፎ ሚስትክ እናትክ የልጆችክ እናት ናት። የእናትንም ቦታ የምትተካ ነች። አሁን አንተ ልብ ውስጥ ያለው የሆነ ነገሮችን ማሳብ ማስተካከል እንጂ ለሀይሚዬ ፍቅር መስጠት ወይንም ጊዜ መስጠት አይደለም። አንተ ልብ ውስጥ ያለው አሁን ባለበት ሰዓት ማለት ነው እያሰብክና እያሳሰበ በጣም ኦቨር እያሳሰበ ያለው ነገር ማለት ነው። ነገር ግን ደግሞ ሴት ልጅ ትጓጓለች ፍቅር እንዲገለጽላት። አንድ ወንድ ልጅ ተስፋ እድሜ ልኩን ተስፋ እየሰጣት እንዲኖር አትፈልግም። እድሜዋ ያሳስባታል። የኔ የምትለው ሰው እንዲኖራት ትፈልጋለች። መኩራት ትፈልጋለች። እንደ ልቧ እንደፈለገች የመጣችዋን ሴት መመለስ ትፈልጋለች። እሱ እኮ የኔ ነው ብላ ደረቷን ነፍታ መናገር ትፈልጋለች። ፕራይቬት ላይ ለምታወራቸው ሴቶች መተው ለሚያወሩ ሴቶች የምትመልስላቸውን መልስ እዛ ላይ ፎከስ ማድረግ አለብህ። የሆነ ምን አይነት መልስ መመለስ እንዳለብህ በጣም በተረጋጋ በሰከነ መልኩ ማውራት አለብህ። ምክንያቱም እነዚህ ሴቶች አንተንና እሷን ሊያጣሉ እንደመጡ ግልጽ እኮ የሆነ አማርኛ እኮ ነው። ያንን አንተ የመለስክላቸውን ቴክስቶች ለሷ ወስደው ይልኩላታል። በተደጋጋሚ ይልካሉ አሉ። በተደጋጋሚ ለሷ ይልኩላታል አሉ። ለቅማሟ ማለት ነው። አስቡ። ብዙ ጊዜ ታግሻለሁ እኮ ነው ያለችው ቪዲዮ ላይ ማለት ነው። ብዙ ጊዜ ታግሻለሁኝ፣ ይሄንን እውነታ ደግሞ ከአንተ መስማት ፈልጋለሁ ነው ያለችው ሀይሚ። ይሄንን እውነታ አንተ እንድትነግረኝ ነው የምፈልገው። አንተን ሚዲያ ማውጣት አልፈልግም። ኤግዛክትሊ ለምን ማውጣት የለባትም። ምንም እኮ ቢሆንም ምንም እንኳን የነሱ ፍቅሩን ባይገልጥላትም እንኳን 1 አመት እኮ ቀላል እኮ አይደለም ውዶቼ። 1 ሰዓት በራሷ ዋጋ አላት። እንኳን 1 አመት ሙሉ ማለት ነው። ያ ሁሉ አብረው ያሳለፉት ብዙ ስኬታማ። አሁን አንድ ስኬት አሳይቶናል ብሩክ መኪና ገዝቶ፣ ሁለተኛውን ስኬት ደግሞ እየጠበቀ ነው የእናቱን ቤት ማለት ነው። አስባችሁታል? የሀይሚ አንድም ስኬት አላየንም እስካሁን ድረስ። ወደፊት ልናይ እንችላለን፣ አይታወቅም። እሱ አይመለከተኝም። እኔ ስለሱ እያወራው አይደለም። ነገር ግን እያወራው ያለሁትኝ ስለ ሴቷ ላይ ሞራን ነው። የሴቷ ላይ ሞራን ይጠበቅ ነው እያልኩ ያለሁትኝ። የሀይሚ ሞራን ለሞራኗ የሚደረጉ ስህተቶች ካሉ ይጠበቁላት። ሀይሚ ከምን ተነስታ ነው ቅኔ የምትናገረው ስቶሪዋ ላይ እየመጣች ብላችሁ እንኳን አታገናዝቡም። መታችሁ ታሰጧታላችሁ፣ ትሰድቧታላችሁ። ሴት ሆናችሁ ከሴት የተፈጠራችሁ ራሱ አትመስሉም። ስትሰድቧት፣ ስታንቋሽሿት፣ ዝቅ ስታረጓት ማለት ነው። ለምን እንደዛ አይነት ቅኔ ተናገረች? ምንን ባስመለከተ ነው የምትናገረው? ያ ሁሉ አሁን ትናንትና ኢንስታግራም ላይ የለቀቀችው በጣም እያሰብኩበት ነበረ። አዎ ልክ ነሽ፣ ጓደኛ በበዛ አይደለም፣ ለችግር ግን ቀን ደራሽ አንድ ሰው ይበቃል ምናምን እያልኩ ነበረ ቪዲዮ ስሰራ የነበረው ማለት ነው። ለካሳ እንግዲህ ያው ሸበለዋ የሆነ ጓደኞች እንደተባለው ያበዛል። የሴት ጓደኞች ይበዛሉ እሱ ጋር ማለት ነው። እና ሀይሚ ደግሞ አንድ እሷ ብቻ ናት የብሩኬ ጓደኞች የሏትም። የሴት ጓደኛ የላትም ቤስት የሚባል ማለት ነው። ብሩኬ ለሀይሚ ማለት ነው። ሀይሚ ብሩኬን በምን አይነት መንገድ ነው ያዘችው? ልክ እንደ ፍቅረኛ፣ እንደ ወንድም፣ እንደ አባት በቃ እንደዛ ብላ ነው በእሷ ህይወት ውስጥ ያስቀመጠችው። ብቸኛው ወንድ ነው። ሀይሚ ደግሞ ትፈልጋለች ብሩኬ እንደዛ እንዲሆንላት። ብሩኬ ደግሞ ይሄንን አይፈልገውም። ሌላም የሰማሁት ነገር አለ። አስፈላጊ ከሆነ ደግሞ በግልጽ ነግራችሁ ሊሆን ይችላል። ሌላ ተጨማሪም ነገር አለ። አሁን ግን ይሄንን ነገር ማውራት አልፈልግም። ለምን አንድ ጊዜ ሁሉ ነገር ዝንጥልጥል ተደርጎ አይወራም። ገብቷችኋል? ሀይሚዬ ትጎዳለች። ማንም የሚጎዳት እነዚህ ነጠንፊዎች ይጎዳታል። ሀይሚዬ ከተናገረችው ነገርና ለእኔ ከተነገረኝ ነገር አንጣር ለዛ ነው ይሄን ራሱ ላወራ የቻልኩትኝ እንጂ ማውራት ራሱ አልፈለኩኝም። ግን ምን መሰለ ብሩኬ ሀይሚ እድሜዋ ስለሚያሳስባት በአንተ ትኮራብሃለች እኮ በአንተ ትተማመንብሃለች። ነገር ግን ሞር እንድትተማመንብህ ደግሞ ፍቅርህን በአደባባይ እንድትገልጥላት ትፈልጋለች። ሴት ልጅ ናት። ግለጥልኝ እኮ አትልክም። ነገር ግን አንተ እንድትገልጥላት ትፈልጋለች። ለምን?
ምን አነሳት ይች ልጅ? የምትኮራባት ከሆነ የምትተማመንባት ከሆነ ለነገ ሚስቴ ነች እናቴ ናት የምትላት ከሆነ ለምን መግለጽ አቃተክ? ለምን መቀያየር ስለምትፈልግ ይሄ ሴቶችን መቀያየር ማማራጥ ስለምትፈልግ አሪፍ ነው። እንደዛ መቀያየር ማማራጥ ከፈለክ ለምን ለሃይሚ ተስፋ መስጠት አስፈለገ? ይሄ እኔ ጥያቄ ነው። አሁን ሃይሚ እውነታውን ካንተ መስማት ፈልጋለሁ። ምንድነው የሱ ያንተ ኦዲየንሶች ራሱ ያልሆነ ነገር ይናገራሉ። አንቺ እንደዚህ አምጥተሽ አንቺ ነገር አምጥተሽ ምናምን ይላሉ አይደል ያለችው ሃይሚ ልክ እኮ ናት። አንቺ ነገር ጀምረሽ እንደዚህ ምናምን ያለችውን ትናንትና ይተው ብለ ያወራችሁን ትክታክ ወስደው አንቺ እንደዚህ ምናምን እያሉ እየሰደቧት ነው። እነዚህ ለሃጫሞች ከምን የተነሳ ይመስላችኋል እንደዚህ የሚያወሩት? ከምን የተነሳ ይመስላችኋል? ቡቡነት እያሉ ይቺ ምን የሆነ ክፉ ነገር እኮ ሊያናግሩ የነበረ እነዚህ ቅንቅናሞች ማለት ነው። ቅንቅናም ማለት ነው። ቅንቅናሞች ናችሁ እናንተ። እውነት ያስባችሁት ሰው ሊኖር ይችላል። ፈጣሪ አይስጣችሁ። ይሄ የኔ እርግማን ነው። እርኩሶች